አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀሚዓ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ከእናንተስ ጋር እንዴት ናችሁ? እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ደህና ነው። በቅድሚያ እንግዲህ ያው ስለምታበረታቱኝ በጣም አመሰግናለሁ። ዛሬ እንግዲህ የምናየው እስኪ አብረን የምናየው ይሆናል። ተቀምጠን ልብስ መትኮስ እንዴት እንደሚመች ማለት ነው። እኔ በነገራችን ላይ ተቀምጦ ስራ አልወድም ነበረ። ተቀምጦ ስራ አልወድም ነበር። ከዛም ሰዎች የቤት መተኮሻ የላቸውም ነበር እና ያኔ ቁጭ ብሎ ነበር የሚተኮሰው ማለት ነው። እና በጣም ነው የሚመቸው። ወላሂ ነው የምላቸው። ያኔ በተለይ አሁን የሴቶች ላይ በምንሆን ሰዓት እንግዲህ በተለይ ሴቶች አለን አይደለ? ቁመን ስንተኩስ በጣም ነው እግራችንን የሚያመን፣ በጣም ነው የሚያደክመው እግራችን ከመቆማቸው የተነሳ ራሱ እስከ ኪንታሮት መያዝ የሚያደርሳቸው ልጆች አሉ ማለት ነው። እና አልሐምዱሊላህ ረብል ዓለሚን እኔ ደግሞ አልወድም ነበረ፣ ለመርኩኝ እላችኋለሁ፣ ለመርኩኝ እና በጣም ነው የሚመቸው። እናንተ ሞክሩ ጊዜ ቁጭ ብላችሁ ስራ መስራት፣ ቁጭ ብላችሁ ልብስ መተኮስ፣ በተለይ ሰዎቻችሁ የሚፈቅዱላችሁ ከሆነ አንዳንዶች እንኳን የማይፈቅዱም አሉ እና ያኔ የማይፈቅዱም ስላሉ አስቸጋሪ ነው። ተቀምጣችሁ ልትሰሩ ነው ወይ ምናምን የሚሉም ሊኖሩ ይችላሉ። ወይ ደግሞ እንደዚህ ቁጭ ብላችሁ የልብስ መተኮሻ ከሌለ መሬት ላይ እንደዚህ ምንጣፍ ምናምን ከሌለ ያኔ አስቸጋሪ ነው የሚሆነው። እናም እኔ አሁን አንዳንድ ሰው ከንዱራ ምናምን አይተኩስም። ይሄ ወንዶች ቀሚስ አለ አይደለ? የኔም ሰዎች ግን እንደዛ ነበሩ። ግን እንደመጣሁኝ አንድ ቀን ተኮስኩኝና ከዛ አንድ ቀን ከተኮስኩ በኋላ ምን አሉኝ፣ ታይዋን ተኩሺ የውስጥ የሚለብሱትን ልብስ ብቻ ነው እንጂ መተኮስ ያለብሽ እንትን ሌላው ምንድነው ስሙ ይሄ ወደ ውጭ ለብሰው የሚወጡት ነጭ ከንድሮ አለ አይደል ቀሚሳቸው፣ ያንን ነገር ታይው አሉኝ። እሺ አልኳቸው። ከዛ አጥቤ በፊስታል ነበር የምሰጣቸው። ከዛ የሆነ ያንን በፊት ጊዜ የተኮስኩትን ልብስ አይተውታል። መጀመሪያ ቀን የተኮስኩትን ልብስ አይተውት በጣም ገረማቸው። ከዛ ወዲህ የኢድ እንኳን ቢሆን ማለት ነው የኢድ ልብሳቸው እንኳን ቢሆን ውጭ አያስተኩሱም። በቃ እዚሁ ለመዱ። ከዛ ወዲህ አተኳኩሴን ያዩ ጊዜ ከዛ ወዲህ እዚሁ ቤት ነው ነጩን ከንዱራቸውን እንኳን የምተኩሰው ማለት ነው። እናንተ ሞክሩት። ቁማችሁ እግራችሁን ለሚያማችሁ በተለይ ልብስ ትኮሳ እንግዲህ እዚህ ሀገር መቼም ታውቁታላችሁ። መቼም አሁን ዛሬ የለበሱትን አሁን በደቂቃ ያወጡታል። ከዛ ደግሞ መልሰው ደግሞ እንትን ይሉታል። ያኔ በጣም አስቸጋሪ ነው እና አስቸጋሪ ስለሆነ እስኪ እናንተም ሞክሩት። መሬት ተቀመጡና ተኩሱ። የኔ ያው የሰዎች ባህሪ ስለሆነ ይኸው ወላሂ ምርጥ አድርጎ ነው የሚተኩሰው መሬት ቁጭ ብላችሁ ማለት ነው። እና እስኪ እናንተም ቁጭ ብላችሁ ሞክሩት፣ ተወዱታላችሁ ነው የምላችሁ። ይመቻል ወላሂ። በተለይ ትንሽ ግን ስለነጩ ልብስ ትንሽ ሊያስቸግር ይችላል ስንተኩስ ማለት ነው። ትንሽ ለነጩ ልብስ ሊያስቸግር ይችላል መተኮሱ። ምክንያቱም ይሄ ነጩ ሳይሆን ቀሚሳቸው እንደ ቀሚስ አለ አይደለም፣ እሱን ለመተኮስ በጣም ያስቸግራል። ያኔ የተወሰነ ያስቸግራል ወደዛ ወደዚህ ስለሚል ማለት ነው። ከዛ አይቀረግም ማለት ነው ወላሂ። ለእንደዚህ ለቁምጥማጩ ልብስ ቁጭ ብሎ መተኮስ በጣም ነው የሚመቸው፣ በጣም ነው የሚያመቸው። እናንተ ሞክሩት መሬት ቁጭ ብላችሁ ማለት ነው። በተለይ አሁን ሀይድ ላይ ስንሆን ሴቶች እንዴት ነው መቆም እኮ እግራችን እኮ ያሰላ መሬቱን ነው እኮ የሚፈራው ወላሂ ለአዚም። እኔ መቼም እንደው ለደቂቃ እንኳን ስሰራ በጣም ነው እግሬ የሚንገበገበው ማለት ነው። እሱ ላይ ሁኜ ኩሽና እንኳን ቁሜ ቃሳት ማለት ነው። ያው የማይቀር ነገር ስለሆነ ግዴታችን ነው እዛ ቦታ ላይ ቁመን ማጠን። ስለዚህ እስኪ ሞክሩት፣ በጣም ተወዱታላችሁ። ቁጭ ብላችሁ ልብስ መተኮስ እስኪ ልመዱ፣ እንደኔ ቁጭ ብላችሁ ልመዱ። ከዛ ስለምዱ ደግሞ በጣም ተወዱታላችሁ። በተለይ ስለምዱት አንድ ቀን ሁለት ቀን የገምገም ምናምን ስታረጉ ተወዱታላችሁ። እና የሆነ ጓደኛ የራሱ ምን አለችኝ፣ ከኢትዮጵያ አብረን ነበር እና የመጣ ነው። ከዛ ሴትዮዋ ቋንቋ አትችልም እና አንድ ቀን እንትን ብላ ቁጭ ብለሽ ተኩሽ ብላታለች። ቁጭ ብለሽ ተኩሽ ብላት
አውርድ ያላት መተኮሻዋን መሬት አውርድ ያላት። ከዛ መልሳ ቀጥ አድርጋባታለች ሴትዮዋና እንዴት አድርጋ ትመልሳት? ከዛ ይችን ነገር እንዴት ነው ማደርጋት ምናምን ብላ ፎቶን ስታላከችልኝ፣ ከዛ ፎቶን ስታላከችልኝ በቃ ከስሯ እኮ የሆነ እንትን ነገር አላት። እስኪ ከስሯ ዝቅ በይና ያትሳሳብ ባርያት አልኳት። ከዛ ግን እዛው በቪዲዮ እያሳየኋት እያለ በቪዲዮ ሆና በቪዲዮ ነበር እና የደወለችልኝ። ለከት ስታረጋት ቀጭ ብላ መሬት ውድቅ አለችላት እና ከዛ ወዲህ እንዴት ያለ ረፍት አገኘሁ። ቁጭ ብዬ እየተኮስኩኝ ታራ እግሬ እየተንገበገበ ነበር አለች። እና ውዶችዬ ሞክሩት እናንተ። ምን በዚህ አጋጣሚ ማስተላለፍ የምንፈልገው ነገር ቢኖረኝ ቅርአት መቅራት የምትፈልጉ ልጆች እንዲሁም ያኔ ኪታብ መቅራት የምትፈልጉ ልጆች ስለ ዲናችን አላህ እንግዲህ አላህ ወዶን መቼም አላህ የወደደው ሰው ነው ብዙ ሁሉም አይጋጥመውም እና ለዱንያ ብለን መተን አሄራችንንም አግኝተን የምንሄድ ልጆች ያለን። ስለዚህ ቅርአት መቅራት የምትፈልጉ ልጆች እንደዚሁም ደግሞ ኪታብ መቅራት የምትፈልጉ ልጆች ስለ አቂዳችሁ መማር የምትፈልጉ ልጆች ከክፍያ ነፃ የሆነ ጉርብ አለ ማለት ነው። ኡስታዝ ያቀራራል። እኔ አይደለሁም ማቀራው ኡስታዝ አለን ያቀራናል። በዛ ላይ ብዙ ተማሪዎች አሉ ያከተሙ ማለት ነው። እነዛ ጋር አብረን እንቅራ፣ ስለ ዲናችን እንወቅ፣ እኛ ማንነት እኛ የተፈጠርንበትን አላማ እንወቅላችኋለሁ ልጆች። በዚሁ አጋጣሚ ቅርአት መቅራት የምትፈልጉ ልጆች አናግሩን፣ ኮሜንት ላይ ጣፉልኝ፣ ጉርባ አስገባችኋለሁ ማለት ነው። እና የቴሌግራም ስልክ ቁጥሬ ደግሞ ከፈለጋችሁ ታስቀምጥላችኋለሁ። ኮሜንት ጣፉልኝ፣ እኔ አስገባችኋለሁ ሲጀመር ማለት ነው። ባይሆን ግን አንደኛ ፕሮፋይል መቀየር አይቻልም ህጉ ማለት ነው። ከክፍያ ነፃ ነው። በክፍያው ነገር ምንም እንዲያታስቡ፣ ግን በቋሚነት ነው የሚቀበሉት። ቋሚ ያልሆነ ተማሪ ኡስታዝም አይፈልግም፣ ተማሪውም አይፈልግም። ብዙ ተማሪዎች አሉ። በዛው አጋጣሚ ደግሞ ያከተሙ አሉ። እነዛ ላይ እንቀራለን፣ እነዛ ጋር አብረን እንቀራለን። ኪታብም ሆነ ቀን ሙራጃ እናደርጋለን። እንደዚሁም ደግሞ ሻል ያሉት ተመርጠው ከዛው መካከል ሻል ያሉት ተማሪዎች ተመርጠው 10 ተማሪ ተሰጥቷቸው እነሱ የማያውቁትን ከነሱ በታች የሆኑትን ተማሪዎች ያስጠናሉ ማለት ነው። እናም እንደዛ ስለሆነ ስለ ዲናችንም እንወቅ እስኪ። የተፈጠርንበት አላማ ምንድነው? ላይ የሚያውቁ አላህ ተዓላ ይሄን ያመጣብን እንጂ የሶስት ቀን መንገድ እንኳን የማይፈቀድልን ሰዎች ሆነን የሶስት ቀን መንገድ ጉዞ ያለው ዛሬ የማይፈቀድልን ሰዎች ነን እኛ ማለት ነው። ግን አላህ በቃ ምንም ማድረግ አንችልም። የዱንያ ነገር ሆነ አሳደደን። ስለዚህ የዱንያ ነገር ሆኖ አሳደደን እና ደግሞ ዲናችንን እንማር። እኛ ማነን? ለምንድን ነው የተፈጠርነው? ግዴታ የሚሆንብንስ ነገር ምንድን ነው? ሐላልስ የሚሆነው ነገር ምንድን ነው? እንደዚሁም ደግሞ በቃ የእውነት ግን ወላሂ ብዙ ነገር ታውቃላችሁ። ብዙ የምትማሩት ነገር ይኖራችኋል። ያኔ ስለ ዲን ስትገቡበት ማለት ነው። ወላሂ ብዙ ነገር በተለይ ማለት ነው ቅርአት ብቻ መቅራቱ ፋይዳ የለውም። ያኔ ፋይዳ የለውም ስላችሁ ምንድነው? ትርጉሙን ስናቀው ነው። የቁርአኑን ትርጉም ስናቀው እንዲያውም ከቅርአቱ ራሱ ኪታቡ ለኛ አስፈላጊ ሆኖ እናገኘዋለን። እውነት ለመናገር ማለት ነው። እኔ አልሐምዱሊላህ በመጣሁኝ ወር ራሱ አልቆየሁም። ቅርአት ስጀምር እንደምንም ብዬ አፈላልጌ እየከፈልኩ ነበር የምቀራው። እስከ 6 ወር ከፍያለሁ። እስከ 6 ወር እስከሚሆነ ድረስ እየከፈልኩ ተምሬያለሁ። 6 ወር ከ6 ወር በኋላ ግን ሌላ ኡስታዝ አገኘሁ። ሌላ ኡስታዝ ጋር ገባሁ። አልሐምዱሊላህ እዛ ቅርአት ብቻ ቁርአን ብቻ ነበር እየከፈልን የምንማረው። ዛሬ ግን ኪታብ ብንል በቃ የፈለግነውን ትምህርት ብንል ተተዋልን ጠይቅ ብንል በቃ ምን ሐራም ምን ሐላል የሆነ ነገር እስቲ እንደው ሌላው ቀርቶ አሁን እንደው ምን የምላችሁ ሐላል የሆነ ነገር ማለት ነው። አንድ ሰው ሐላል አሁን 5 ወቅት ሶላት አሁን ለምሳሌ ሐላል ነው አይደል? ግዴታ ነው፣ ግዴታችን ነው 5 ወቅት ሶላት መስገድ። ያንንስ ግዴታ አይደለም ብሎ ባፉ ያለ ሰው ምን እንደሚያጋጥመው ታውቃላችሁ? በጣም ከባድ ነው። እንግዲህ ባለበት ብቻ ማለት ነው። ባለበት ግዴታ አይደለም ብሎ ታለ ያወቀ ማለት ነው። ይሄ እንግዲህ እኔ ትምህርት ለመስጠት ሳይሆን እንዲሁ በራሴ የገረመኝ ነገር ማለት ነው። ግዴታ ያልሆነ ነገር ግዴታ ነው፣ ግዴታ የሆነ ነገር ግዴታ አይደለም ብሎ ያለ ሰው
ወላሂ ይከፍራል፣ በኪታቡ ማለት ነው ይከፍራል። እና እኔ በጣም ነው የተገረምኩት፣ በጣም ነው የተገረምኩት። እና ስለ ዲናችን የምንወቅ ስለ ዲናችን ብዙ የሚያስፈልገን ነገር አለ። እኛ ማንን የተፈጠርንበትስ ለምንድን ነው? እኛ እኮ የተፈጠርነው እኮ አላህን ልንገዛ ነው የተፈጠርነው እንጂ እኛ የራሳችንን ዱንያ እንደው እንደዚህ እንደው በቃ አፈራታችን ብክን እስከሚል ድረስ ዱንያ ጋር እንደው እንድንጫበት አይደለም። ወደድንም ጠላንም አንድ ቀን ይመጣል ያ ሞት የሚባለው ሁሉም ይቀራል። ይሄ ሁላ እንደዚህ ዛሬ የምንለፋበት አንድም አይከተልም፣ ስራችን ብቻ ነው። እና መግባት የምትፈልጉ ልጆች ካላችሁ ካናግሩ ቅርአት እንዳስገባችሁ ብላችኋለሁ። ቪዲዮዬን ተወደዳችሁት፣ እንደዚሁም መተኮሱንም ተወደዳችሁት፣ ቅርአትን መግባት የምትፈልጉ ካላችሁ ወላሂ ብዙ ልጆች አልሐምዱሊላህ ረብል ዓለሚን ዩቲዩብ ተከፈኩኝ ጌታዬን ማመሰግንበት ነገር ወላሂ ብዙ ልጆች አልሐምዱሊላህ ወደ ቅርአት አንጥቻለሁ። ያኔ ያመጣልሁኝ ወደ ኡስታዝ ያስተላልፋቸዋለሁ። ወላሂ ተመችቷቸው አልሐምዱሊላህ በቃ በጣም ተደስተው ነው ቅርአት እየቀሩ ያሉት እነዛ ልጆች ማለት ነው። እና እኔ ዩቲዩብ ቢጥቀመኝም ባይጥቀመኝም አላህ ካለ ይጠቅመኛል፣ ካላለም ደግሞ ብዙ ልጆች ወደ ቅርአት የሚስቡበት ሆኗል ማለት ነው። ብዙ ልጆች እያስቀራሁበት ስለሆነ እየሳብኩበት ወደ ዲናቸው እየሳብኩበት ስለሆነ በጣም ደስተኛ ነኝ። አንደኛ ለዚህ ስለራሱ ልቀጥል እላለሁ እና አበረታቱኝ በፍላጎታችሁ ወዲያችሁ እንደዚህ ማንም ሳያስገድዳችሁ በቃ ስለምትከታተሉ ምናምን በጣም አድርጌ አመሰግናለሁኝ። ቪዲዮውን ደግሞ ከቪዲዮውን ተወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ እላችኋለሁ ልጆችዬ። አላህ ይጠብቃችሁ በያላችሁበት፣ ሰላማችሁ ብዝዝት ይበልልኝ። አላህ ደግሞ ሀገራችንን ሰላም አላህ ያደርግልን። ሁሉም ነገር እንግዲህ ከሰላም ነው እና የሚገኘው ሰላማችንን አላህ ያብዛው እላችኋለሁ ባሮችዬ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።